ሰላምዬ ለሳሚ ያሳየችው ወረቀት ፎቶ ሳይሆን የሜሮንን ብልግና የሚያሳየው ፎቶ ሳይሆን ያሳየችው እንግዲህ አዙሮ የሚጥል በሽታ አለባት ብላ ሜሮን ከዚህ በፊት በተደጋጋሚ ለነ ግርማም ለነ ሳሚም ተናግራ ነበረ። እነሱም አምኗት እንግዲህ መታየት ነበረብሽ፣ ለምንድነው እስከዛሬ ዝም ያልሽው? ይሄ እኮ የተፈጥሮ ጉዳይ ነው፣ አንዳንድ ሰው ላይ ሊያጋጥም ይችላል። ስለዚህ በዚህ በሽታ ልታፍሪ አይገባም። የተሻለ ሕክምና አግኝተሽ ወይም ደግሞ ጸበል ሄደሽ መዳን እየቻልሽ ለምንድነው አምቀሽ በውስጥሽ ያልሽው? ይሄ ሁሉ ስትሰቃይ በማለት ሲያናግሯት ነበርና እሱን ለማረጋገጥ ብላ ነው እንግዲህ ወረቀቷን ምርመራ አድርጋ ሄዳ ወረቀቱን ለሳሚና ለሁሉም በተሰበሰቡበት ያሳየችው ማለት ነው። ሜሮን ነበረች ያ ሁሉ ስታቀሳስር የነበረው ያኔ እንደምታውቁት። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሀሴት ክፍል 13 ተለቋል። ክፍል 13 ላይ እንግዲህ ሀሴትዬ ያመጣችው ወረቀት ወይም ደግሞ በፖስታ የነበረው ወረቀት የሜሮ ፎቶ ሳይሆን የምርመራ ውጤት ነበረና እኛ ብዙዎቻችን ፎቶውን አሳየችው ብለን ተደስተን ነበረና ግን እንደዛ አልነበረም። ሰላምዬ እንግዲህ ከዚህ በፊት የአዙሮ የሚጥል በሽታ አለብሽ ተብላ ነበረ በተደጋጋሚ ማለት ነው። አዙሮ የሚጥል በሽታ እንደሌለባት ለማረጋጋት ሐኪም ቤት ሄዳ ነበረና ምርመራው ከተደረገላት በኋላ ምርመራው ተደርጎላት ከመጣች በኋላ ምርመራውን ለነ ሳሚ ለነ ጆሲ ማሳየት ስለነበረባት የምርመራውን ውጤቱን እንግዲህ ስታሳይ ሜሮን ደግሞ ፎቶውን ያመጣችው መስሏት በጣም ደንግጣ ነበረ። ሰላምዬ ስራውን በደንብ ሰርታለች፣ ቆሌውን ገፋታለች ማለት ነው። ምክንያቱም ሜሮን በጣም ነበረ የፈራችው ፎቶውን ያመጣችው መስሏት ስለነበረ ማለት ነው። ቤተሰብ ግን ፎቶውን አልነበረም። ሳሚ ደግሞ ጠይቋታል። ለምንድን ነው ከዚህ በፊት ሳታረጋግጪ እንደሚያማት ሳታረጋግጪ ያ ሁሉ ነገር ስታወሪ የነበረው ለምንድን ነው ብሎ በተደጋጋሚ ሜሮንን ቢጠይቃትም እኔ አይመለከተኝም፣ አሁን በዚህ ሰዓት ስለሷ ማውራትም አልፈልግም፣ ለተራ ሰራተኛ ብለ ይሄ ሁሉ እኔን የመናገር መብት የለህም ብለዋለች። ምክንያቱም በተደጋጋሚ ለሰላምዬ ሲከራከር ታየዋለች እና ለምንድነው እኔን ዝቅ አድርገህ ሁል ጊዜ በሰራተኛ ምክንያት እኔን ለማሸማቀቅ የምትሞክረው? ችግርስ ምንድን ነው? እኔ እኮ የወደፊት ሚስት ነኝ በማለት ስታወራ ነበረና ጆሲም እንደዛው ሲጠይቃት ነበረ። በጠይቃት ምንም የመለሰችውን ነገር የለም። ለማምለጥ ብዙ ነገር እያረገች ነበረ። ምክንያቱም ሰላም ሳትታመም ነው ታማለች። ብዙ ጊዜ ወርቃ ነበረ። አዙሮ የሚጥል በሽታ አለባት ብላ ስትናገር የነበረው ማለት ነውና ሰላምዬ ደግሞ እንደዛ ያደረገችው እንድትፈራትና በቀጣይ ደግሞ ዛሬ የምርመራዬን ውጤት ሊሆን ይችላል ውጤት ሊሆን ይችላል ያመጣሁት። በቀጣይ ግን ፎቶ እንደሚመጣ ማወቅ አለብሽ፣ ያንቺ የብልግና ፎቶ እንደሚመጣ ማወቅ አለብሽ በማለት ስትመልስላት ለምንድነው እዚህ የምታሰቃይኝ? በቃ ይቅርታ ተጠያየቅን አይደለም፣ ለምንድነው ይሄና ለመፈታተን የምትሞክሪው? በማለት ስታናግራት ነበረና ዛሬ በተለየ ቀን ማለት ነው ቤተሰብ በተለየ ቀን ቡና ለማፍላት ተነሳች። እንትና ማነች ሜሮን የምትባለው ሴትዮዋ ሳሚ ቡና አፍይ ብሎ ለሰላምዬ ሲናገር ቡና አፍልታ የሆነ ነገር ለማድረግ አስባ ነበረና እንደዛም እንዳሰበች ደግሞ ሰላምዬ በጣም ፈርታ እሷ አፍልታ የሰጠቻትን ቡና ራሱን ለመጠጣት በጣም እየተሳቀቀች ነበረ። ግን እነ ሳሚና ጆሲ ጠጪ፣ ለምንድን ነው የማትጠጪው? ቡና በትኩስ ሲጠጣ ነው አሪፍ በማለት ቡናውን ከጠጣች በኋላ ሮጣ ገብታ ነበረ ወደ ሽንት ቤት ቡናውን ያስወጣችው ማለት ነውና ምክንያቱም ፈርታት ስለነበረ ማለት ነው ቤተሰብ። ግን እንደዛም ሆኖ ቡናው ከጠጣችሁ በኋላ ምንም አልሆነችም ነበረ። እንደዛ እኔ ምንም አላረኩበትም፣ ለምንድን ነው ይሄንን የምትሳቀቂው? ላጠፋሁትም ላጠፋሽም ይቅርታ ተባብለን ይቅርታ ተደራርገናል። ስለዚህ ምንም መሳቀቅ አይጠበቅብሽም። እኔ የምሬ ነው፣ ቡና ውስጥ ምንም አላረኩም። ትንሽ የህመም ስሜት ብሰማኝ
አዎ ፎቶ ለሳሚ አሳየዋለሁ ልትይኝ ነው አይደለም ብላ መለሰችላት ማለት ነው። አዎ በደንብ አሳየዋለሁ ለሳሚ ብቻ ሳይሆን ለሁሉም ነው ማሳየልሽ በማለት መልሳላት። እኔ ምንም አላረኩም። አዎ ቡና ውስጥ ምንም አላረገችም ነበር፣ ግን ስኒዎቹን እየቀያየረች ነበር። ምን ለማድረግ ፈልጋ እንደሆነ ባይገባኝም ስኳር አምጪ ብላት ስኒዎቹን እየቀያየረችው ነበረና አቶ ግርማ እንግዲህ ከሳሚ ጋርና ከጆሲ ጋር እንደዚህ በመቀራረባቸው በጣም ተናደዋል። ከዚህ በኋላ አንቺ አጠገቤም እንድትደርሺ አልፈልግም፣ የኔ ለማድረግ ግን ታያለሽ፣ የፈለገውን እኔ ግርማ ነኝ፣ የምፈልገውን ነገር ሳላገኝ ደግሞ መቼም አላቆምም ብሏታል። ዛሬም ኩሽና ሄዶ እንግዲህ ሲያስፈራራት ነበረ። ይሄን ድራማ ለምን ቶሎ ቶሎ እንደማይለቁት እኔ ጥያቄ ነው እየሆነብኝ ያለውን ማለት ነው። ለምንድነው ቶሎ ቶሎ የማይለቁት በእናታችሁ? እና እንደዛ ሲያስፈራራት ነበረ። ጆሲ ዛሬ ቁጭ ብሎ አልጋው ላይ ስለ ሜሮን ስለ ሰላም እያሰበ ነበር። ሜሮን ለምን እንደዚህ እንደምታሰቃያት፣ ልጅቷ ምን አይነት ጥሩ ሰው እንደሆነች፣ እሱ ራሱ እዚህ ቤት ከገባ ምን አይነት ፈተናዎችን እያሳለፈች እንደሆነ በተደጋጋሚ ሲያስባት ነበረ። ከዚህ በፊት አንድ ላይ ያሳለፉትን ነገር እያለቀሰች ያጽናናትን ነገር እያሰባት ነበረና ከዛ በኋላ እንግዲህ ተጨንቆ ስለነበረ ከሳሚ ጋር ወጣ ብሎ ነበረና ከሳሚ ጋር ወጣ ብሎ እኔ አልቻልኩም፣ ሰላምዬን በጣም አፍቅሬያታለሁ፣ ከዚህ በላይ መታገስ አልችልም፣ ለብዙ ጊዜ ምንም እንዳላወቅኩና ወይም ደግሞ እሷን እንደማላፈቅራት ለማስመሰል ሞክሬያለሁ። እሷም ደግሞ ልክ ስለ እኔ ሳውራ እሷ ስለ እኔ ትታ ስለ አንተ ነው የምታወራው። እኔ ደግሞ ያኔ ደስ እያለኝ አይደለም። እኔ ብነግራት ምን ያህል እንደማፈቅራትና ለሷ ስሜት እንዳለኝ ብነግራትና ስሜቷን ባቅ እኔ በጣም ደስ ይለኛል በማለት ሲያናግራት ነበረ። እሷ ደግሞ እንደዛ ስሜት ምንም ነገር የላትም ከሱ ጋር። ሳሚን ነው የምትወደው፣ ሳሚን ነው የምታፈቅረው ማለት ነው። ስለዚህ እስቲ የሚሆነውን ደግሞ ቀጣይ ክፍል ላይ አብረን የምናይ የሚሆን ይሆናል። ሳሚ ግን በጣም ነበር የደነገጠው። በዛሬ ደግሞ ሳሚ ዛሬ ቁጭ ብሎ ሲያናግራት ነበረ። ለምንድን ነው ሜሮን እንደዚህ ልትልሽ የቻለችው? ለምን ተፈጥሮ ነው? ምንድን ነው የሚያገናኛችሁ ብላው ነበረ ማለት ነው። እና ብሏት ነበረ እኔ ምንም አገናኝንም። አዎ የደበቅሽኝ ነገር እንዳለ በደንብ ይሰማኛል። አንቺ ግን ልትነግሪኝ ፈቃደኛ አይደለሽም። ከቅርብ ጊዜ ጀምሮ ለእኔ በጣም ድብቅ ነሽ። እኔ ግን ለአንቺ ሁሉም ነገር እናገራለሁ፣ ግልጽ ነኝ። ለምንድነው ድብቅ ሆንሽብኝ? ይሄናል ምን አጥፍቼ ምን በድዬ ነው ድብቅ ሆንሽብኝ? በማለት ስጠይቃት ነበረና አይ አልደበኩም ሳሚዬ፣ አንዳንድ ነገሮች የምናገሩበትና የምንናገርበት ጊዜ አለ በማለት አስረድታው ነበረ። ጊዜው ሲደርስ ደግሞ ሁሉም ነገር በዝርዝር ቁጭ ብዬ እነግርሃለሁ ብለዋለች። ሳሚዬም እሺ፣ ልቤ ከዚህ በላይ እንድደማ አልፈልግም። እኔ በስነ ስርዓት ቁጭ ብለን የውስጥ ውስጣችን ብቻችን ሆነን እንድናወራ እፈልጋለሁ። ምክንያቱም ልቤ ከዚህ በላይ እንድደማ አልፈልግም በማለት ነግሯታል ማለት ነው። ስለዚህ በአጭሩ እንደሚያፈቅራትና በሷ ፍቅር ልቡ እየደማ እንደሆነ በግልጽ ነግሯታል ማለት ነው። ስለዚህ አሁን በቅርቡ ምን እንደሚያፈቅራትና ምን አለ እሱ ስሜት እንዳለው የምናገር ይመስለኛል ማለት ነው። ቤተሰቦቼ ደስ ይላል። ያው ሜሮን ለሱ አትገባውም፣ ለሳሚ የምትገባ ሴት አይደለችም። በዛ ላይ ደግሞ አታፈቅረውም። ሁሉም ሰው የሚያውቅ ነገር ነው። ይሄ ለገንዘብ ብላ ነው እሱን የቀረበችው ማለት ነው። እና ሰላምዬ ትገባዋለች። ዛሬ እንግዲህ ወረቀቱን ወይም ደግሞ የፈለገችው ማስረጃ የግርማ መኝታ ቤት ውስጥ እየፈለገች ነበረ፣ ግን ልታገኘው አልቻለችም። ምክንያቱም ሁሉም ነገር ዛሬ መጨረስ አለብኝ፣ ከዚህ በላይ እዚህ ቤት ውስጥ ይሄ ነገር ሳላገኝ መቆየት አልችልም፣ ካልቻልኩ ደግሞ ሰላም ሜሮን ሁሉም ነገር ታበላሽብኛለች። እርግጠኛ ነኝ ደግሞ እንደምታበላሽብኝ። ስለዚህ ቶሎ ብዬ ፈጥኜ ይሄን ነገር ማሳካት አለብኝ። የመጣሁበትና ይሄ ሁሉ ያነባሁበትን ነገር ማሳካት አለብኝ። እኔ ሰላም ነኝ በማለት በራሷ ስታወራ ነበረና አቶ ግርማ እንግዲህ አሴት መሆኗን ካወቀ ሁሉም ነገር ይከሽፋል ማለት ነው። እስከ ዛሬ ከሜሮን ጋር ስትባለበት የነበረው ስትለቀስ ወይም ደግሞ በብላ ብዙ ጊዜ እሷን ለማጥፋት ሙከራ እንዳደረገች ታውቃላችሁ። በሻይም አድርጋ መድኃኒት ሰጥታ ከዛ ትልቅ ሰውዬ ጋር ለማሳደር እንዲደፍራት ለማድረግ ብዙ ሙከራዎችን አድርጋለች ማለት ነው ሜሮን። ግን እኔ ሁሉ አልፋ ደግሞ ዛሬ ምንም ሳይሳካላት አቶ ግርማ ቢያቅ ከዛ ቤት ውስጥ ነው የሚያስወጣት። በአንድ ደቂቃ ውስጥ አንድ ደቂቃ ራሱ ሳያስብበት ማለት ነው፣ የሚፈልገው ነገርም ሳያገኝ እና ደግሞ ለሳሚ ወይም ደግሞ እዛ ቤት ውስጥ
በግድ አስገድዶ ሊደፍራት ይችላል። ስለዚህ ያ ሁሉ ነገር ከመፈጠሩ በፊት ሰላም ከዛ ቤት የምትፈልገውን ነገር አግኝታ ለሳሚ እውነቱን ልትናገር ይገባል ብዬ አስባለሁ። እናንተም እንደዛ ነው የምታስቡት እርግጠኛ ነኝ። ቤተሰቦቼ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቀጣዩን ክፍል ደግሞ ቶሎ እንዲለቀቁልን ኮመንት እያረጋችሁ ቤተሰቦቼ ማለት ነው። ምክንያቱም ምርጥ ድራማ ስለሆነ። ለማንኛውም ወዳችኋለሁ ውዶቼ፣ ባይ ባይ።